የጽናት እናት ያለመሞቷን ነው ደውዬ ጠየኳቸውና ከዛ አልሞተችም አለች እና የጊዜው ራሷ ስታ ስለወደቀች ያው ፍቅሩም ደግሞ እህቷ አይደለች ደንግጦ እዛው እንትን ይበል እንጂ ያው መሞት አልሞተችም ነፍሷን አለ ብለውኛል። አሁን ስደውላቸው ማለት ነው እና ዛሬ እንደሚመጡ ነገሩኝ ማለት ነው። እና ነፍሷ ካለ ምንዋ ነው የሌለ እንዳትሉኝ ሁሉም ነገር አለ ማለት የጊዜ ያው ሁላችንም እንደደነገጥ ነው። መሞቷን ያው ሞተችው እንዴት የምን ምን እንዴት ብለን ያው ሁላችንም እንደምታዩት ሆነን ነበረ። ነገር ግን አሁን ስደውል እንዳልሞተ በቃ ደስ አለኝ። አያችሁ ደስ አይልም? በጣም እኛ ተሰቃይተን ለካ ራስን መሳት ይሄን ያክል ራስ ያስታል ማለት የረጅም ሰዓት እንዴት ነው የሚቻለው አልኩኝ። አያችሁ ከወደቀችበት በቃ ከዛ በኋላ አንስቶ ያው እንትን ላይ አድርጓታል። አሁን መለስ ስላደረጋት ዛሬ ይመጣሉ። ሞታችሁ ብላችሁ ያው ሞታ ብላችሁ የተጨነቃችሁላችሁም እንኳን ደስ አላችሁ። አልሞተችም ማለት ነው። ሞተች አልሞተችኛ ምን አገባን? ምን ቤትን እንደሚሉ ማይጠፉ መሆን አይ ትንሽ ያዘናችሁ ማለት ነው። ያዘናችሁ እኔ ማዘኜ ነበር እውነት ለመናገር ምንም ቢሆን ምን መሞት የለባትምና ከጽናት ጎን መሆን ነበረባት። የጊዜው ነው እንጂ ያው ትሆናለች። ስለዚህ እኔ ራሱ ሰሞኑ ብዬ ነበር እንዴት ጭራሽ ተነኝ ነች እንዴ በትራስ እንደዚህ ታፍና ህፃን አይደለች እንዴት ትሞታለች? እኔ ማጠራጥሮኝ ነበር ማለት ነው። እንዳያችሁት በዱላ አይደለም በጥይት አይደለም በሆነ በስለት አይደለም በትራስ ነው። በትራስ ማለት ትራስ ትንኝ የማይገድልም ሲጀመር ማለት ነው። እና እንዴት እቺ የመሰለች ሴትዮ በትራስ ፍንዳ ትሞታለች የሚል የራሴ ምንትን ነበረኝ። ግን ያው ትልክ ነኝ ማለት ነው። አልሞታችም። ስለዚህ እናንተም አንቺ ሞኝ ነሽ እንዴ እንዴት በትራስ ትሞታለች አለች። ደውዬ ስጠይቀት ማን አለችሽ? ያው ደወልኩላቸው ማለት ነው። ስለዚህ ያው ታማ ስለነበረ በሉ ከዛ ታማ ስለነበረ ያው ትንሽ ራሷ ስለሳተች ነው እንጂ እኮ ሰው ነች እሷ በትራስ አትሞትም። ይሄን ማመን የለባችሁም እና ያለው ነገር ሁሉም እነግራችኋለሁኝ እመጣለሁ ብላለች። ስለዚህ ምን ትላላችሁ? አዎ ትምጣ ነው የምትሉ። አሁን ከስንት ሰዓት በኋላ መልሰው ስለሚለቁት እናንተ መጨናነቅ የለባችሁም። አዎ ተጨንቀን ሞተናል የሚሉም አጠፉ። ያው ምናልባት ያው ሁኔታው ያየ ይጨናነቀን እውነት ለመናገር ያው ሰውን የመረዳት ሰው መሆን በቂ ነው። ሰውን ለመርዳት ሰው መሆን በቂ ነው አይደል የሚባለው? እኔ ደግሞ ሰውን ለመረዳት ሰው መሆን በቂ ነው። አቤት አቤት! አሁን ግጥም ነው አባባል ነው ከየት መጣ ነው? አሁን ለአሁን በዛው እስቲ አሁን ቀይሱ። እንደኔ ብዙ ጊዜ የሚታወቀው ሰው ምንድነው? ሰውን ለመርዳት ሰው መሆን በቂ ነው። ሰውን ለመረዳት ሰው መሆን በቂ ነው። ይቻላል። በቃ ይሄን ጨምሩበት። ይሄ አሁን ሳይታሰብ የተገጠመ ነገር ነው ማለት ነው። አባባል ነው ግጥም ይሁን አባባል ባላውቀውም ብቻ ያም ሆነ ይህ ገጥሟል። ሰው የሚገጥምለት ነገርም ይፈልገው። ስለዚህ ትክክል ነው። ሰው ስትሆኑ ነው ሰው ብትረዱት እና ያው እኔም በዛ ወስጄ ነው ሰው ስለሆኑ ተረዳው። ያው እና መምጣቷን ደስ ይላል። እንደው ቶሎ ቢመጡ ደስ ይለናል። ስለዚህ እኔ ቀድሜ ልንገራችሁ የተጨናነቃችሁ ያልበላችሁ ያልጠጣችሁ በሰው ሞት መርዶ ስትሰሙ ብዬ ተጨናነቀ ካለ ብዬ ነው አስቀድሜ ቢለቃችሁ ማለት ነው። ቶሎ ሲለቁ ደግሞ ቪዲዮውን አምጥቼ አላቅላችኋለሁ ማለት ነው። ምን ትላላችሁ? እስከዛ ላይ ያደረጋችሁ እስከ መጨረሻውም እኔ ያው ተምጣ ቶሎ የምትሉ ማጠፉ ትመጣለች ይመጣሉ። ሁላቸውም ይመጣሉ። ጋሽ ግርምሽም ያው ትንሽ ተሽሎታል የሚል አለ። እሱ ብዙም እኔ ግን ዋና ያስተነገጠኝ ሞት አይደል? ሞት ባይቀርም ነገር ያው አስተነገጠናል ትንሽ ማለት ነው። ስለዚህ ያን ስላስተነገጠኝ ሁሌም ስልካቸው አላገኘውም ነበር። ዛሬ ነው አገኘው። ከዛ ያው እሷ ጋር ነው የደወልኩኝ። ከዛ እንዳልሞተች ነገሩኝ። ስለዚህ ዛሬ ስለሚመጡ ጠብቋቸው፣ ተጠባበቁ። ምንድነው የምንጠባበቀው? በሉ ያኔ ሁሉም ነገር ይገለጻል ማለት ነው። ሲመጡ ሁሉም ያለው ነገር ይነግሩናል። ምን ትላላችሁ? አዎ እንጠብቃለን በጉጉት። እናመሰግናለን። በያላችሁበት ያው ቀድሜ ልንገራችሁ ብዬ ነው።